ሰላም ጤና ይስጥልን። በዛሬው የአእምሮ ዕለታዊ መረጃው ሶስተኛ ቀኑን በያዘው ተከታታይ የድሮን ጥቃት አራት ንጹሃን ተገደሉ። የትግራይ ነጻ አውጪ ግንባር ትህነግ ህወሓት በወልቃይት ቃብቴ ሁመራ ውጊያ መክፈቱ ተነገረ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጠለምት ወረዳ የብልጽግና ወታደር ላይ እርምጃ ወሰደ። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አነደድ ወረዳ በነበረው ባንዳ ሚሊሻና አድማ ብተና ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የስልጠና ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ኢያሱ ኮር ከመርሳ ከተማ ነዋሪዎች ጋር ውይይት አደረገ። የሚሉት የዛሬ መረጃዎቻችን ሲሆኑ አሁን ወደ ዝርዝሩ እናልፋለን። ሶስተኛ ቀኑን በያዘው ተከታታይ የድሮን ጥቃት አራት ንጹሃን ተገደሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ እያካሄደ ባለው በዘመቻ አርበኛ አደማሊ የብልጽግና መንግስት እግረኛ ሰራዊት ተፍረክርኮ ከጥቅም ውጭ ሆኗል። እግረኛ ሰራዊቱ በምኒልክ ዕዝ ወታደራዊ እርምጃ ከጥቅም ውጭ መሆኑን የተረዳው የብልጽግና አገዛዝ ብቸኛ መተማመኛ የሆነውን አየር ኃይል አሰልፏል። ባለፉት 3 ቀናት ብቻ ከ13 ጊዜ በላይ በጤና ጣቢያ፣ በቤተ ክርስቲያንና በንጹሃን መኖሪያ ቤቶች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃን ተጨፍጭፈዋል። አገዛዙ ዛሬም በራያ ቆቦ ወረዳ ቃሊም ከተማ የድሮን ጥቃት የፈጸመ ሲሆን በዚህ ጥቃት አራት ንጹሃን መገደላቸው ታውቋል። የትግራይ ነጻ አውጪ ግንባር ትህነግ ህወሓት በወልቃይት ቃብቴ ሁመራ ውጊያ መክፈቱ ተነገረ። ከስህተቱ የማይማረውና በአማራ ጥላቻ የሚጨብጠውን ያጣው ትህነግ ህወሓት ሱዳን ውስጥ ያሰፈረውን ታጣቂ በማንቀሳቀስ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ቃብቴ ሁመራ ወረዳ በረከት በሚባል ቦታ ዛሬ መስከረም 19 ቀን 2018 ዓ.ም ጠዋት ላይ መደበኛ ውጊያ ከፍቶ እንደነበር ታውቋል። ትህነግ ህወሓት በከፈተው ውጊያ የአርሶ አደሮችን ካምፕ ያወደመ ሲሆን የካምፕ ጠባቂዎችንም ገድሏል። በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን የጸጥታ ኃይል በቦታው ፈጥኖ በመድረስ ከወራሪው የትህነግ ሰራዊት ጋር ከፍተኛ ውጊያ ያደረሰ ሲሆን በዚህም ለወረራ የተንቀሳቀሰው የህወሓት ታጣቂ ወደ መጣበት ሱዳን ተመልሷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ጠለምት ወረዳ የብልጽግና ወታደር ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሰሜን ብርቅዬ ክፍለ ጦር በሰሜን ጎንደር ዞን ጠለምት ወረዳ በስሙ ዋሊ አንገት በተባለ ቦታ በተደረገ ጠንካራ ወታደራዊ ፍልሚያ ለወረራ የገባው ሰራዊት በቆፈረው የቀበሮ ጉድጓድ መቅበሩን የበላይ ዘለቀ ዕዝ አስታውቋል። መስከረም 17 የሚከበረው መስቀል በአንድ ማዘናጊያ መጠቀም የተንቀሳቀሰውን የጠላት ኃይል 55 ሙትና 25 ቁስለኛ ማድረግ 35 የነፍስ ወከፍ የጦር መሳሪያ የሰሜን ብርቅዬ ክፍለ ጦር ማርኳል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አነደድ ወረዳ በነበረው ባንዳ ሚሊሻና አድማ ብተና ላይ እርምጃ ወሰደ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አዲስ አለማየሁ ክፍለ ጦር ደጃዝማች ተድላ ጓሎ ብርጌድ አነደድ ወረዳ ልዩ ቦታው ጉዳልማ በተባለ ቦታ ከጠዋት 12 ሰዓት እስከ 7 ሰዓት በተካሄደ ከፍተኛ ትንቅንቅ 19 የጠላት ኃይል በመደምሰስና 21 ቁስለኛ ማድረግ 7 ክላሽና አንድ አብራራው ተማርኳል። ሽንፈቱን የተከናነበው የጠላት ኃይል አንድ አርሶ አደር በመግደልና የአንድ ግለሰብ ባጃጅ በማቃጠል ሸሽቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የስልጠና ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ፋኖን መቀላቀል ለሚፈልጉ ወጣቶች የስልጠና ጥሪ አቅርቧል። ኖ የተማረከውን የጦር መሳሪያ ታጠቁ በሚል መፈክር በፋኖነት መሰልጠን ለሚፈልጉ ወጣቶች የስልጠና ጥሪ ያቀረበው የምኒልክ ዕዝ ሰሞኑን ባካሄደው ዘመቻ አርበኛ አደማሊ ነጻ በወጡ ቀጠናዎች በአካል በመቅረብ መመዝገብና መሰልጠን እንደሚችሉ አስታውቋል። የአማራ ብሔርተኛ የሆኑና እድሜያቸው ከ18 እስከ 40 የሆነ መጻፍና ማንበብ የሚችሉ የአፋብኃ መመሪያና ህጎች የሚቀበል በሚመደብበት ቦታ ለማገልገል ፈቃደኛ የሆነና ከሱስ የጸዳ ማንኛውም ወጣት መሰልጠን እንደሚችል ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ኢያሱ ኮር ከመርሳ ከተማ ነዋሪዎች ጋር ውይይት አደረገ። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር ነጻ ባወጣቸው የሰሜንና የደቡብ ወሎ ዞን ወረዳ ከተሞች ህዝባዊ ውይይቶችን በማካሄድ ላይ ይገኛል። የልጅ ኢያሱ ኮር በዛሬው ዕለት መስከረም 19 2018 ዓ.ም በሰሜን ወሎ ዞን አብሮ ወረዳ ከመርሳ ከተማ ነዋሪዎች ጋር ህዝባዊ ውይይት አድርጓል። በውይይቱ የአማራ የህልውና ትግል መነሻና መዳረሻ ህዝቡ ተደራጅቶ የራሱን ሰላም ስለሚጠብቅበት ሁኔታ እንዲሁም የህልውና ትግሉን የከተማው ነዋሪ በሚያግዝበት መንገድ ውይይት መደረጉን የልጅ ኢያሱ ኮር አስታውቋል።